እንደምን አመሻችሁ። እንደተለመደው ተከታታይ ትምህርቶቻችንን እንጀምራለን። አሁን ከሌሊቱ 7:25 ነው በኢትዮጵያ የሰዓት አቆጣጠር። ብዙውን ጊዜ ጸጥ ያለ ሰዓትን የማገኘው በዚህ ሰዓት በመሆኑ ቪዲዮዎችን በጸጥታና በመረጋጋት ሰዓት ማቅረብ ስለሚኖርብኝ እንዲህ አይነት ሰዓቶችን እመርጣለሁ። በሌሊት ለማቅረብ ፈልጌም አይደለም። ነገር ግን ልጆችን ካስተኛን በኋላ ቤተሰብ ከተኛ በኋላ ቤቱ ጸጥታ በሰፈነበት ጊዜ ከምንም በላይ ደግሞ የኛ አእምሮ በጸጥታ በተሞላ ጊዜ ትምህርቶችን ማቅረብ የበለጠ ኮንሰንትሬት እንድናደርግና ትምህርቱን በትክክለኛ መንፈስ እንድናስተላልፍ ስለሚያግዘን እንዲህ አይነት ሰዓቶች ይመረጣሉ። በእርግጥ በበኩሌ ጸጥ ያለ ሰዓት ካገኘሁ በቀንም ቢሆን ቪዲዮዎችን ለማስተላለፍ ብዙ ችግር የለብኝም። ምክንያቱም ጸጥታውና መረጋጋቱ ከኔ ከውስጤ እንጂ ከውጫዊው ዓለም ሁካታ ጋር የተያያዘ ስላልሆነ ነው። ለማንኛውም በዚህ ዕለት ስለ ስራ ነው የምናወራው። ስራ በተለይ ስለ ሁለት አይነት ስራዎች እናወራለን። ጆብ ቨርሰስ ወርክ። ብዙውን ጊዜ ጆብን እና ወርክን አንድ አድርገን ነው የምንመለከታቸው። ልክ ማይንድ እና ብሬንን አንድ አድርገን እንደምንመለከተው አይነት ማለት ነው። በመሰረቱ ማይንድ እና ብሬን የተለያዩ እንደመሆናቸው መጠን ጆብ እና ወርክም የተለያዩ ነገሮች ናቸው። ወደ ልዩነታቸው ከመምጣቴ በፊት እስኪ ስለ ሰው ልጅ ትንሽ ነገር ልናገር። የሰው ልጅ ሲፈጠር ወይም ሲወለድ ከጊፍት ጋር ማለት ከስጦታ ጋር አብሮ ተወልዷል። ከተወለደ በኋላ ደግሞ በዚህ ምድር ላይ በሚኖርበት ጊዜ በሚያድግበት ጊዜ እስኪሸመግል ድረስ እስኪሞት ድረስ ትምህርትና ልምድ የሚባሉ ነገሮችን ያዳብራል ወይም ደግሞ ይይዛል፣ የራሱ ያደርጋል። ሲወለድ ማንኛውም ሰው ከስጦታ ጋር ነው የተወለደው። ማንኛውም ሰው የሰው ልጅ የተባለ ሁሉ ሲፈጠር ፈጣሪ ስጦታን በውስጡ አስቀምጦ ነው እንዲወለድ ያደረገው። ወደ ምድር ከመጣና በምድር ላይ መኖር ከጀመረ በኋላ ደግሞ ያ ሰው በኤሌመንታሪ ስኩል ሂደት፣ በሃይ ስኩል ትምህርት ቤት ሂደት፣ በኮሌጅ በዩኒቨርሲቲ
ሂደት ውስጥ እያለፈ በትምህርት እና በልምድ የሚያዳብራቸው ነገሮች ይኖራሉ። ስለዚህ የሰው ልጅ የሁለት ነገሮች ባለቤት ነው ማለት ነው። በተለይ የትምህርት እድል አግኝቶ ከተማረ ማለት ነው። የትምህርት እድል አግኝተው ያልተማሩ ሰዎች ግን ስጦታቸው በውስጣቸው ነው ያለ። ያን ስጦታ ብቻ ይዘው በስጦታው እየሰሩ እያገለገሉ በመሞቻቸው ጊዜ ሊሞቱ ይችላሉ። በመሰረቱ ማስተዋል ያለብን ነገር ስጦታ ዘላቂ መሆኑን ነው። ስጦታ እስከ ዕለተ ሞት ብቻ ሳይሆን ከሞትም በኋላ የሚከተላችሁ ነገር ነው። ምክንያቱም የተሰጠው ከፈጣሪ ነውና። ትምህርት ግን ብዙውን ጊዜ ስጦታችንን ሪፋይን ለማድረግ ይረዳናል እንጂ ከስጦታ የሚበልጥ ነገር አይደለም። ይህንን በደንብ ልናስተውል ይገባል። ስለዚህ ጆብ እና ወርክን በአማርኛ ስንተረጉማቸው ስራ ቢሆኑም በእንግሊዘኛው ስንተነትናቸው ግን ሁለቱ ልዩነት አላቸው። ሁለት የተለያዩ አይነት ስራዎችን ይወክላሉና። እስኪ እንግዲህ ወደ ትምህርቱ ከመሄዴ በፊት ብዙውን ጊዜ የማቀርበው ነገር አለኝ። ያ ምንድነው? አንድ ሰው እንዲህ አይነት ትምህርቶችን በጸጥታ እጆቹን በደረቱ ላይ አድርጎ የሚያዳምጣቸው ብቻ ከሆነ ብሬኑ ወይም ጭንቅላቱ የዛን ትምህርት 38% ብቻ ነው የሚጨብጠው። ይሄ የሪሰርች ፋይንዲንግ ነው የምነግራችሁ፣ ማለት የጥናት ግኝት ነው። በሁለተኛ ደረጃ ያ ሰው ያን ትምህርት ወይም ያን ሌክቸር ኖት እየያዘ በስነ ስርዓት ማስታወሻና እስክሪብቶ ይዞ በደንብ እየመዘገበ የሚከታተለው ከሆነ የዛን ትምህርት 78% ወይም ደግሞ 78%ውን ጭንቅላቱ ይጨብጣል ወይም ይይዛል። ከሁሉም በላይ ግን ያ ሰው ያን የሚማረውን ትምህርት በማስታወሻም ይዞ ይሁን በሲዲም በዲቪዲም ቀርጾ ይሁን በቪዲዮ የተቀረጸውንም ይሁን 7 ጊዜ ያን ትምህርት ሲደጋግመው የትምህርቱን 98% ጭንቅላቱ ይጨብጣል ወይም ይይዛል። ይሄ የጥናት ግኝት ነው እና ምን ልላችሁ ፈልጌ ነው፣ ሁልጊዜ ማስታወሻ እየያዛችሁ ትምህርቶችን ተከታተሉ። ምክንያቱም ያን ትምህርት ከአንዴ በላይ ላትመለሱበት ትችላላችሁ። ከቻላችሁ ደግሞ ያን ትምህርት በተከታታይ ለ7 ጊዜ ያህል ደጋግሙት። ያኔ አስተማሪው ሊያስተላልፍ የፈለገውን እውቀት 98%ውን ልታገኙት ትችላላችሁ። ከዚህ በኋላ በቀጥታ
ወደ ጆብ እና ወርክ እንሄዳለን። እንግዲህ ከመነሻ እንደነገርኳችሁ ጆብ እና ወርክን ወይም ስራና ስራን አንድ አድርጋችሁ አትመልከቷቸው። በአማርኛ ነው ስራ እና ስራ ያልኳቸው እንጂ ጆብ ቨርሰስ ወርክ ለማለት ፈልጌ ነው። ጆብ እና ወርክን አንድ አድርጋችሁ ልታዩቸው አይገባም። ጆብ እና ወርክ የተለያዩ ነገሮች ናቸው። እስኪ ልዩነታቸውን እንመልከት በጥቂቱ። Your job is what you were trained to do. ጆባችሁ ሁልጊዜ ጆብ የሚባለው ስራ አንድ የሆነ ተቋም ውስጥ ገብታችሁ የሰለጠናችሁበት የእውቀት ዘርፍ ወይም ደግሞ በዛ የእውቀት ዘርፍ ስራ ስትሰሩ ያ ጆብ ይባላል። ያ ማለት ተቀጥራችሁ ማለት ነው። Your work is what you were born to do. ወርክ የሚባለው ስራችሁ ግን በዚህ ምድር ላይ ስትኖሩ ልትሰሩት የሚገባ ስራ ወይም ደግሞ ወደዚህ ምድር የመጣችሁበት ዓላማ ልትፈጽሙት ልታከናውኑት ወደዚህ ምድር የመጣችሁበት ዓላማ ነው እንግዲህ ወርክ የሚባለው። በሁለተኛ ደረጃ your job is your career. They can fire you from your job. ያ ጆብ የሚባለው ስራችሁ ብዙውን ጊዜ ተቀጥራችሁ የምትሰሩበትን ስራ ያመለክታል። ቅጥረኞች እንደመሆናችሁ መጠን ከዛ ስራችሁ በማንኛውም ጊዜ ሊያባረሯችሁ ይችላሉ ወይም ሊያስወጧችሁ ይችላሉ። ነገር ግን ወርክ የሚባለው ስራ ግን it is your life assignment. በቃ የህይወታችሁ ተልእኮ ነው። they can't fire you from that. ከወርካችሁ ማንም ሊያባረራችሁ ወይም ሊያሰናብታችሁ አይችልም። ምክንያቱም ወርክ ኦልሬዲ በውስጣችሁ ያለ የእናንተ ቋሚ ንብረት ነው። ሌላው work is your skill. You will be trained for that. ጆብ የሚባለው ስራችሁ ማለቴ ነው። ጆብ የሚባለው ስራችሁ ክህሎታችሁን ሰልጥናችሁ ያገኛችሁትን ክህሎት ያመለክታል። ወርክ የሚባለው ስራችሁ ግን it is your gift. ስኪል ሳይሆን ጊፍት ነው፣ ስጦታ ነው። you were born with that. ቅድም እንደነገርኳችሁ ከጊፍት ጋር ነው ማንኛውም ሰው የተወለደው። ተመልከቱ፣ ከጊፍት ጋር ነው የተወለደው። ይሄ ጥቂት ሰዎችን የሚመለከት አይደለም። የሰው ዘር የተባለ ነው ሁሉ በአምላክ አምሳል የተፈጠረ የሰው ዘር በሙሉ ከጊፍት ጋር ነው የተወለደው። የሆነ አንድ ጊፍት አለው። አንድ ብቻ ላይሆን ይችላል፣ ብዙ ጊፍቶች ሊሆኑ ይችላሉ። ግን አትሊስት አንድ ጊፍት በዛ ሰው ውስጥ አለ። ችግሩ ምንድነው? ያን ጊፍት ያ ሰው በውስጡ እንዳለ ላይገነዘብ ይችላል፣ እንዲህ አይነት ትምህርት ካላገኘ ወይም ደግሞ ተገንዝቦ እንኳን እንዴት ዲስከቨር እንደሚያደርገው ላይረዳ ይችላል። ከዛ በኋላ ዲስከቨር ካደረገው በኋላ እንኳን እንዴት ተግባራዊ እንደሚያደርገው ደግሞ ላይገነዘብ ይችላል።
እንዴት የህይወቱ አካል እንደሚያደርገው በደንብ ላይገባው ይችላል፣ እንዲህ አይነት ትምህርቶች ካልተሰጡት በስተቀር። ለማንኛውም ጆብ የሚባለው ስራችሁ ስኪል ነው። ሰልጥናችሁ ተምራችሁ ያገኛችሁት ነገር ነው። ወርክ የሚባለው ስራችሁ ግን በተፈጥሮ ስትፈጠሩ ስትወለዱ ጀምሮ የተሰጣችሁ ዘላለማዊ አሳይመንታችሁ ነው። ሌላው ከጆባችሁ ሪታየር ልታደርጉ ትችላላችሁ። ጆብ ከሚባለው ስራችሁ ጡረታ ልትወጡ ትችላላችሁ። ጡረታ ይለዋል ይሄ ዓለም። ከወርካችሁ ግን ሪታየር ልታደርጉ አትችሉ ወይም ጡረታ ልትወጡ አትችሉ። ቢኮዝ ዩ ካንት ሪታየር ፍሮም ዮርሰልፍ። ጆብ ወርካችሁ ማንነታችሁ ነው። ከማንነታችሁ ደግሞ ጡረታ ልትወጡ አትችሉ። በመሰረቱ ሪታየርመንት ወይም ጡረታ የዚህ ዓለም ቋንቋ ነው። ካፒታሊስቲክ ተርም ነው። ካፒታሊስቶች ሰዎችን ይቀጥራሉ። ፍሬሽ የሆነውን ጉልበታቸውን በስራ እንዲደክም ካደረጉ በኋላ በኢትዮጵያ 60 ዓመት፣ በውጭ ዓለም 65፣ 67 ወዘተ ካሰሩ በኋላ ከዛ በኋላ ከስራ የሚያሰናብቱበት መንገድ ነው ሪታየርመንት ወይም ጡረታ። ነገር ግን ወርክ ላይ ስትመጡ ግን ወርክ ማለት ፓርት ኦፍ ዩር ላይፍ ነው። የህይወታችሁ አንድ አካል ነው። ማንነታችሁ ነው። ራሳችሁን ሆናችሁ ራሳችሁን የምትገልጹበት መንገድ በመሆኑ በምንም መልኩ ከወርካችሁ ጡረታ ልትወጡ አትችሉም። ይህንን ማስተዋል መቻል አለባችሁ። ያችሁ ልዩነቱን ስታዩ ወርክ ላይ በጣም ትልቅ የሆነ ቫልዩ እንዳለ ታያላችሁ። ስለዚህ የሰው ልጅ በአብዛኛው ወደ ወርኩ ማተኮር እንዳለበት ትገነዘባላችሁ አሁን ከምናገረው ነገር። ሌላው ጆብስ አር ቴምፖራሪ። ጆብ የሚባለው ስራ ጊዜያዊ ነው። ጊዜያዊ ስለሆነም ነው ከዛ ስራ ልትወጡ የምትችሉት፣ ልትባረሩ የምትችሉት። ወርክ የሚባለው ስራ ግን ፐርማነንት ነው፣ ቋሚ ነው። ዛትስ ዋይ ከእናንተ ጋር አብሮ የሚኖረው ሁልጊዜ እስከ ሞት ብቻ አይደለም፣ ከሞትም በኋላ መጽሐፍ ቅዱስ ምን ይላል? ስራችሁ ይከተላችኋል ይላል። ስራችሁ ይከተላችኋል። በተለይ ወርክ የሚባለው ስራችሁ ማለት ነው። በእርግጥ የሰው ልጅ ከሞት በኋላ በዓለም ላይ ባካበተው ስኪል በተማረው ትምህርትም በእግዚአብሔር ዘንድ ሽልማት ሊያገኝ ይችላል። እንደገናም ደግሞ ስጦታውን ተግባራዊ በማድረጉ ወርክ በሚባለው በምድር ላይ ባደረገው አበርክቶ ወይንም ደግሞ ለጀነሬሽን ወይም ለትውልዱ ባደረገው አስተዋጽኦ ሽልማትን ይቀበላል፣ አክሊልን ይቀበላል መጽሐፍ ቅዱስ እንደሚናገረው። ሌላው በስልጠና የምታገኙት እንደመሆኑ መጠን ስኪል አንድ ወቅት አላስፈላጊ የሚሆንበት ጊዜ ሊመጣ ይችላል። ኢሬሌቫንት የሚሆንበት ጊዜ ሊመጣ ይችላል። በኋላ እንመጣበታለን። የማያስፈልግበት ጊዜ ሊመጣ ይችላል። ወይም ደግሞ የሰለጠናችሁበት ዘርፍ አንድ ወቅት ተፈላጊ የሚሆንበት ጊዜ ይመጣል። ሌላ ጊዜ ደግሞ
ተፈላጊነቱ የሚጠፋበት ጊዜ ይመጣል። ነገር ግን ወርክ የሚባለው ነገር ጊፍታችሁ እንደመሆኑ መጠን ያ ስጦታችሁ ግን ማንም ከእናንተ ሊወስደው አይችልም። ሁልጊዜ በአግባቡ ተገንዝባችሁ የምትጠቀሙበት የምትሰሩበት ከሆነ ስጦታችሁ ሁልጊዜ ከእናንተ ጋር ሆኖ ኃይል እየጨመረ እውቀት፣ ማስተዋል፣ ጥበብ እየጨመረ ይቀጥላል እንጂ ኢሬሌቫንት ወይም አላስፈላጊ የሚሆንበት ጊዜ የለም። ወርክ በጣም ትልቅ ነገር እንደሆነ መገንዘብ አለባችሁ። ያው ጆብና ወርክን ብዙ ጊዜ አንድ አስመስለን አንድ አድርገን ብናይም አንድ ግን እንዳልሆኑ ነው እያያችሁ ያላችሁት። አሁን እንግዲህ ከዚህ የምትረዱት ነገር ምንድን ነው? ህይወታችሁን በጆብ ሊመዝኑ በጆብ ብቻ ሊመዝኑ ከሚጥሩ ሰዎች ተጠንቀቁ። ምክንያቱም እናንተ ማለት ከጆባችሁ በላይ ነው። ጆብ ከሚባለው ስራችሁ በላይ ናችሁ። የሰው ልጅ ከጆቡ በላይ ነው። የሰው ልጅ እንዲያውም አንድ ትልቅ የሆነ ዘላለማዊ አሳይመንት ተሰጥቶት በምድር ላይ እንዲኖር ለተወሰነ ጊዜ እንዲኖር ከዛ በኋላ ያን አሳይመንቱን ጨርሶ ወደ መጣበት እንዲመለስ ታቅዶ የተፈጠረ ፍጡር ነው። እንግዲህ ጆባችሁና ወርካችሁ አንድ አይነት እንዳልሆኑ እንደገናም ደግሞ ጊፍታችሁ ከስኪላችሁ በላይ በጣም ትልቅ እንደሆነ የተሻለ እንደሆነ ነው እያየን ያለ ነው። ተመልከቱ። ሁልጊዜ ጆባችሁን ከስኪላችሁ ጋር ነው የምታያይዙት። ወርክን ደግሞ ከጊፍት ጋር ነው የምታያይዙት። ይህንን እንዳትረሱ። ሌላው ነጥብ jobs prepare you for your work። አያችሁ፣ በምድር ላይ ስትኖሩ ብዙ ጆቦች ላይ ተሳትፋችሁ ሊሆን ይችላል። ብዙ የስራ ዘርፎች ላይ ተሳትፋችሁ ሊሆን ይችላል። ሁሉም የስራ ዘርፎች በዚህ ዓለም ላይ የምትሰሯቸው ሁሉም የስራ ዘርፎች ግን ለወርካችሁ ወርክ ለሚባለው ስራችሁ የበለጠ ነገሮችን ሲያመቻቹ ነው የምትመለከቱት። አትናቋቸው ማለት ነው። ጆብ ቀላል ነገር እንዳልሆነም ተረዱ ለማለት ፈልጌ ነው። ከወርክ ባይበልጥም። ስለዚህ ወደሚቀጥለው ነጥብ ስንሄድ you use your jobs to refine your gift። ስጦታችሁን ሪፋይን የሚያደርገው የሚያጠራው ጆባችሁ እንደሆነ ተገንዘቡ። ያችሁ በተማራችሁት ትምህርት የምትሰሩት ስራ በዓለም ላይ በተማራችሁት ትምህርት የምትሰሩት ስራ ጊፍታችሁን ያጠራዋል፣ የበለጠ እንዲገለጥ ያደርገዋል። ስለዚህ ጆብ ከሚባለው ስራችሁ በምትለቁበት ጊዜ ወይም በምትሰናበቱበት ጊዜ ወይም በምትባረሩበት ጊዜ ቀጥታ ያለ ምንም ችግር
በጊፍታችሁ ወደምትሰሩት ወርክ ያለ ፍርሃት ልትሄዱ ትችላላችሁ ማለት ነው። ለዛ ነው ብዙውን ጊዜ በጊፍት የሚሰራው ወርክ ሁልጊዜ እሱን ስትሰሩ ሰላማዊ ትሆናላችሁ። አያችሁ፣ ፒስፉል ትሆናላችሁ፣ የተረጋጋችሁ ትሆናላችሁ። ተመልከቱ፣ ጊፍት በጊፍታችሁ ስትሰሩ ሁልጊዜ በጆብ በኩል ከምትሰሩት ስራ አንጻር ስትመለከቱ በጊፍታችሁ ወርክን በምትፈጽሙበት ጊዜ ስራን በምትፈጽሙበት ጊዜ በጣም ልዩነት አለው። ምንድነው ልዩነቱ? ለምሳሌ በጊፍት በምትሰሩበት ጊዜ ደስተኞች ናቸው፣ ሁልጊዜ ሰላማውያን ናቸው። ሁልጊዜ ጊፍታችሁን ተግባራዊ በምታደርጉበት ጊዜ አትሰለቹም፣ አትደክሙም፣ ኃይል እየጨመራችሁ ነው የምትሄዱት። ጊፍታችሁን ተግባራዊ በምታደርጉበት ጊዜ አንዳንዴ ወይም ደግሞ ብዙ ጊዜ ረሃብ እንኳን አይሰማችሁ። ምክንያቱም ከዓላማ ጋር ከዘላቂ ዓላማ ጋር የተያያዘ ነገር ስለሆነ አልበላችሁም ምግብ፣ ነገር ግን እንዳልበላችሁ ሳይሆን እንደበላችሁ አድርጋችሁ ነው የምትቀጥሉት። ፓወር እየጨመራችሁ ነው የምትሄዱት በጊፍታችሁ ወርክን በምትፈጽሙበት ጊዜ። ትልቅነቱ እዚህ ላይ ነው። ሌላው ፊውቸራችሁ ደግሞ ወይም ደግሞ የወደፊት ፍጻሜያችሁ ራሱ የተወሰነው ወይም ደግሞ ቤዝድ ያደረገው ወርካችሁ ላይ እንጂ ጆባችሁ ላይ አይደለም። there is no future in any of job. there is no future in any job. በቃ ሰው ተቀጥሮ እየሰራ ተቀጥሮ እየኖረ ብራይት ፊውቸር ብዙ ጊዜ አይታየው። ምክንያቱም ነገ የሆነ ነገር ሲመጣ እዛ ስራ ልባረር እችላለሁ፣ ልወጣ እችላለሁ ብሎ ይጠራጠራል ሁልጊዜ። ስለዚህ ጆባችሁን እንደ ዘላለማዊ ቤት አድርጋችሁ አትቁጠሩት ለማለት ፈልጌ ነው። ሁልጊዜ በወርካችሁ ለመስራት አእምሯችሁ ተዘጋጅቶ መጠበቅ መቻል አለበት። there is no safety in any job. ተቀጥራችሁ በምትሰሩበት ስራ ውስጥ ደህንነት ላይሰማችሁ ይችላል፣ ደግሞም አይሰማም። ስለዚህ ከዚህ ለመዳን ጊፍታችሁን ከእናንተ መለየት የለባችሁ። በጊፍታችሁ የምትሰሩትን ወርክ ሁልጊዜ በአእምሯችሁ ይዛችሁ መንቀሳቀስ መቻል አለባችሁ። ምክንያቱም ጊፍታችሁን ከእናንተ የሚነጥቃችሁ ማንም ስለሌለ። በነገራችን ላይ ባልሆነ መስመር ውስጥ ብትንቀሳቀሱ እንኳን ጊፍታችሁ ሁልጊዜ ከውስጥ ሆኖ ይጮሃል። ጊፍታችሁ ከእናንተ ጋራ ነው፣ ከእናንተ አይወሰድም። መጥፎ ነገር ውስጥ ኢንቮልቭ ብታደርጉ እንኳን ማለት ነው፣ ጊፍታችሁ ሁልጊዜ ከእናንተ ጋራ ነው። ለምን? እግዚአብሔር ሰውን ከምድር አፈር አበጀው ካለ በኋላ የሕይወትንም እስትንፋስ በአፍንጫው እፍ አለበት ይላል። የሕይወትንም እስትንፋስ
በአፍንጫው እፍ አለበት። ተመልከቱ። እቺ እስትንፋስ ነች መንፈሳችሁ፣ እግዚአብሔር የሰጣችሁ መንፈስ። እዛች መንፈስ ውስጥ ነው ይሄ ወርክ፣ ይሄ ጊፍት ያለ ፐርፐዝ ያለው ፖቴንሻል ያለው እዛች መንፈስ ውስጥ ነው። አያችሁ። ከዚህ የተነሳ ጊፍታችሁ ዘላቂነት ያለው ነገር ነው። ሁልጊዜ ከእናንተ የማይለይ ነገር ነው። ይህን ማስተዋል አለብን። there is no guarantee with any job። ዋስትና የተሰማችሁ በተቀጠራችሁበት ስራ ላይ ያላችሁ፣ ነገር ግን ጊፍቱን ስጦታውን ፈልጎ ያገኘ ዲስከቨር ያደረገ ሰው ግን ሁልጊዜ ተቀጥሬ መስራት የለብኝም፣ በራሴ መስራት አለብኝ፣ እኔ ራሴ ቀጣሪ መሆን አለብኝ የሚል ራዕይ በውስጡ አለ። ሁልጊዜ እንዲህ አይነት ሰው ብዙውን ጊዜ በዓለም ላይ ወይም ደግሞ በዓለም ላይ በሚገኙ ሀገሮች ውስጥ ክራይሲስ የሚባል ነገር የለም። ክራይሲስ የሰው ቋንቋ ነው። ክራይሲሱ አለ ከተባለም ያ ክራይሲስ ያለው በሰዎቹ ወይም ደግሞ በህዝቡ ቪዥን ላይ ነው፣ በራዕይ ላይ ነው። የራዕይ ክራይሲስ እንጂ ያለማየት አርቆ ያለማየት ጉዳይ እንጂ በዓለም ላይ ክራይሲስ የሚባል ነገር የለም። ይህን ሲባል ትንሽ ሊከብዳችሁ ይችላል። አሁን ያለንበት ሁኔታ በሀገራችን እንኳ ክራይሲስ አይደል እንዴ ልትሉኝ ትችላላችሁ። በሰው ቋንቋ የስ ልክ ነው። በፈጣሪ ቋንቋ ግን ቪዥን ካለን ይህ ክራይሲስ ብለን የምናስበው ነገር ወደ ኦፖርቹኒቲ ልንቀይረው እንችላለን። ለዛ ነው ብዙውን ጊዜ የውጭ ሀገር ዜጎችን ተመልከቱ። ለምሳሌ ቻይናውያንን ተመልከቱ። በዓለም ዙሪያ ሁሉ ተበትነዋል። በኢትዮጵያም ከ100,000 በላይ የቻይና ዜጎች አሉ። ቋሚ ስራ የላቸውም። ነገር ግን ራዕይ ስላላቸው በየሄዱበት ቦታ ሁሉ ስራ አያጡም፣ ስራ ይፈጥራሉ። ያን ስራ ከያዙ በኋላ ደግሞ ስራውን እስኪጨርሱት ድረስ ህንፃ ግንባታ ከሆነ ወይም መንገድ ስራ ከሆነ ወይም ደግሞ የተለያየ ስራ ከሆነ ስራውን እስኪጨርሱ ድረስ ቀን ከሌት ሳያቋርጡ ሲሰሩ ታያቸዋላችሁ። ያን ስራ ከጨረሱ በኋላም ደግሞ ከስራ ውጭ አይሆኑም። የሚገርማችሁ ነገር ሌላ ስራ ደግሞ ያገኛሉ። ምክንያቱም እነዚህ ሰዎች በራዕይ ነው የሚመላለሱት። ብዙውን ጊዜ የመንግስት ወይም የግለሰብ ቅጥረኛ ሆኖ መኖር ያሰጋል፣ ያስፈራራል፣ ሴፍቲ የለውም፣ ፊውቸሩም ደግሞ ብራይት አይደለም። ነገር ግን ራሳችሁን በራሳችሁ ቀጥራችሁ በግላችሁ የምትሰሩት ነገር ግን ሁልጊዜ ብራይት ፊውቸር አለው። ሁልጊዜ ትታገላላችሁ፣ ትጥራላችሁ፣ ትሰራላችሁ፣ ያለ ድካም ያለ እረፍት ትሰራላችሁ። ስለዚህ ውጤታማ ትሆናላችሁ መጨረሻ ላይ ማለት ነው። የወርክ እስካሁን ካየነው ነገር እንግዲህ ወርክ የሚባለው ስራ ትልቅ ኃይል እንዳለው እየተገነዘብን ነው ማለት ነው።
your work protects you from your job. ወርካችሁን ወይም ጊፍታችሁን በተከተላችሁ መጠን ከቅጥረኝነት ወይም ከቅጥር ስራ ራሳችሁን ትጠብቃላችሁ። ምክንያቱም በጊፍታችሁ እስከሰራችሁ ድረስ ጡረታ ልትወጡ ስለማትችሉ ጊፍታችሁ ሁልጊዜ ከእናንተ ጋር ስለሆነ ማለት ነው። ብዙውን ጊዜ ዓለምን መለወጥ እንችላለን የሚል እምነት ባላቸው ሰዎች ዘንድ ጡረታ ደንታቸው አይደለም። እንዲህ አይነት ሰዎች በጡረታ ያምኑ እነዚህ ሰዎች። ምክንያቱም ጡረታ የካፒታሊስቶች ፈጠራ እንደሆነ ስለሚረዱ ማለት ነው። ስለዚህ ከጊፍታችሁ ጋር መገናኘት መያያዝ ይኖርባችኋል። ምክንያቱም የቀጠሯችሁ ሰዎች ግለሰቦች የሚሆኑ መንግስት ከጆባችሁ ሊያባረሯችሁ ስለሚችሉ ሁልጊዜ ጊፍታችሁን ይዛችሁ ተንቀሳቀሱ። ጊፍታችሁን አሳድጉት። ጊፍታችሁን ተጠቀሙበት፣ አዳብሩት፣ ስሩበት። ከምንም ነገር በላይ ደግሞ መጀመሪያ ጊፍት በእናንተ ውስጥ እንዳለው አውቁ። Your job is important, but it is not permanent. ጆባችሁ ጆብ የሚባለው ስራችሁ ጠቃሚ ቢሆንም ነገር ግን ቋሚ አይደለም። ስለዚህ ከ11 ሰዓት በኋላ አንድ የሆነ ስራን ለመስራት ሞክሩ። አሁን ቁጭ ብዬ ቪዲዮ እየሰራሁበት ያለው ስራ እንግዲህ ከሌሊቱ 8 ሰዓት ነው። በአሁኑ ሰዓት 8 ሰዓት ከ2 ደቂቃ ነው። አሁን ቁጭ ብዬ ስራ እየሰራሁበት ያለው ስራ ከመደበኛው ስራዬ ውጭ ያለ ሰዓት ነው። ስለዚህ በመደበኛ ስራችሁ ጆብ የሚባለውን ስራ ስሩ። ከመደበኛ ስራችሁ ውጭ ግን አንድ የሆነ ከህይወታችሁ ጋር ቁርኝት ያለው በጊፍታችሁ ላይ የተመሰረተ ስራን መስራታችሁን አታቆሙ። ሁለት ነገሮችን ሁልጊዜ ያዙ። ጆባችሁንም ወርካችሁንም ጎን ለጎን ለመስራት ሞክሩ። ከመደበኛ ስራችሁ ውጭ ወርካችሁ ላይ አተኩሩ። በመደበኛ የስራ ሰዓታችሁ ደግሞ ጆብ የሚባለውን ስራችሁን ስሩ። ይህንን እመክራችኋለሁ። ጊፍታችን ወይም ወርካችን ምን አይነት ትልቅ ኃይል እንዳለው እንመልከት። Education in itself does not guarantee anything. It is your gift that is the key to success. ተመልከቱ። ትምህርት በራሱ ዋስትና ሊሆን አይችልም። ዋስትና የሚሆናችሁ ለስኬታችሁ ዋስትና ሊሆናችሁ የሚችለው ጊፍታችሁ መሆኑን ተረዱ። That's why ዛሬ በቀለም ትምህርት ዶክተር ተብለው ፕሮፌሰር ተብለው በቂ ገንዘብ በቂ ገቢ የላቸውም። ሊራቡ ይችላሉ፣ ሊጠሙ ይችላሉ፣ ሊታረዙ ይችላሉ። እነዚህ ሰዎች ግን እኮ ተምረዋል በምድር ላይ። ግን ጊፍታቸውን አፕላይ ማድረግ ስላልቻሉ ድሆች ናቸው እነዚህ ሰዎች። በጊፍቱ የሚሰራ ምንም ያልተማረ ሰው ግን ከነሱ የበለጠ ገቢ ሲያገኝ ታዩታላችሁ። ስለዚህ ትምህርት ጥሩ ቢሆንም
ከጊፍታችሁ ጋር ጎን ለጎን አድርጋችሁ ካልተጠቀማችሁበት፣ ጊፍታችሁን ሪፋይን ለማድረግ ለማጥራት ካልተጠቀማችሁበት፣ ትምህርት ብቻውን የትም አያደርሳችሁም ለማለት ነው። ኤጁኬሽን ኢዝ ኖት ጊፍት። ይህን ወቁ። ትምህርት ስጦታ አይደለም። ትምህርት ከስኪል ጋር የተያያዘ ወይም ደግሞ ተምራችሁ የምትሰሩበት ስራ፣ ሰልጥናችሁ የምትሰሩበት ስራ ስኪል ነው ብያለሁ ከዚህ ቀደም እና ሁልጊዜ ከስኪል ጋር የተያያዘ ነው ትምህርት። ጊፍታችሁ ግን ስጦታችሁ ግን ስትፈጠሩ ስትወለዱ ጀምሮ አብሯችሁ የተወለደ አብሯችሁ የሚኖር አብሯችሁ ስጋችሁ ሲሞት እንኳን አብሯችሁ ከሞት በኋላ እንኳን አብሯችሁ የሚኖር ነገር ነው። Your gift is not something you learned but discover and stir up through developing, refining, enhancing and using. ተመልከቱ። ስጦታችሁ በትምህርት የምታዳብሩት የምታገኙት ነገር አይደለም። ስጦታ በትምህርት የሚገኝ ነገር አይደለም በመሰረቱ። ነገር ግን ከውስጣችሁ ተቀምጦ ያለ አንድ ቀን ዲስከቨር ስታደርጉ ዲስከቨር የምታደርጉት ፈልጋችሁ የምታገኙት ማለት ነው። ከዛ የምታንቀሳቅሱት የምታሳድጉት ሪፋይን የምታደርጉት የምታጠሩት ኢንሃንስ የምታደርጉት የበለጠ ከፍ የምታደርጉት ከዛም ደግሞ የምትጠቀሙበት ነገር ነው ጊፍታችሁ። Any human that develops his gift will become a commodity. በዚህ ዓለም ላይ እንደ ትልቅ ሸቀጥ ተፈላጊ የሚባለው ጊፍቱን የሚጠቀም ሰው ነው። ነገራችሁ። ጊፍቱን የሚጠቀም ሰው በዓለም መንግስታት ሁሉ በዓለም ሁሉ ተፈላጊ የሆነ ኮሞዲቲ ነው። ልክ እንደ ሸቀጥ ሁልጊዜ ተፈላጊ ነው። ጊፍቱን የሚጠቀም ሰው፣ በጊፍቱ የሚኖር ሰው፣ በጊፍቱ የሚሰራ ሰው። በዓለም ላይ ብዙ ምሁራኖች አሉ፣ ግን ጊፍቱን እንደሚጠቀም ሰው ሀብታም ሰው በዚህ ዓለም ላይ የለም። ሌላው wealth and prosperity is not in your job, it is in your work. ሀብት እና ብልጽግና በጆባችሁ ውስጥ ልታገኙት አትችሉ። ሀብትና ብልጽግና በወርካችሁ ውስጥ ነው የሚገኘው። The seed of everything is in itself. ማያችሁ፣ የማንኛውም ነገር ዘሩ በውስጡ ነው ያለ። You are the gift of the world. እናንተ የዚች ዓለም ስጦታዎች ናቸው። ስለዚህ አንድ ሰው በሚሞትበት ጊዜ ምድር አንድ ጊፍትን አጣች ማለት እንችላለን። ተመልከቱ። The seed of everything is in itself. የማንኛውም ነገር ዘሩ በውስጡ ነው ያለ። ለምሳሌ ወፎች የተፈጠሩት መብረር የሚባል ጊፍትን በውስጣቸው ተቀምጦላቸው ወይም ተገጥሞላቸው ነው። ምንም ስልጠና ሳያስፈልጋቸው ማንም ሳያስተምራቸው ኢሚዲየትሊ ትንሽ አደግ ማለት ከጀመሩ በኋላ ወዲያውኑ ይበራሉ። በቃ ምክንያቱም
ዘሩ በውስጣቸው አለ። የመብረር ዘር በውስጣቸው አለ። አሳዎች እስኪ ማን ነው ትምህርት ቤት ውስጥ አስገብቶ ስለ መዋኘት ያስተማራቸው? በቃ የመዋኘት ዘር በውስጣቸው አለ። ስለዚህ ከተወሰነ ጊዜ በኋላ ያለ ጥርጥር በዛ ውሃ ውስጥ ብቻ ውሃ ያገኙ እንጂ በዛ ውሃ ውስጥ ሲዋኙ ታገኟቸዋላችሁ ገና በትንሽነታቸው። አያችሁ። ሌላው ማወቅ ያለብን ነገር እያንዳንዱ ሰው ከጊፍት ጋር ከስጦታ ጋር ተወለደ ተፈጠረ ካልን ያ ሰው ለዚች ዓለም ስጦታ ነው ማለት ነው። መጽሐፍ ቅዱስ ምን ይላል? ፍጥረት ሁሉ የእግዚአብሔርን ልጆች መገለጥ በናፍቆት ይጠባበቃልና ይላል። ይሄ በጣም ከባድ ቃል ነው። ፍጥረት ሁሉ ግዙም ፍጥረት ሊሆን ይችላል፣ ደኑም ጫካውም ዛፉም ሊሆን ይችላል፣ አራዊትም ሊሆኑ ይችላሉ፣ ሰዎችም ሊሆኑ ይችላሉ። እነዚህ ሁሉ የእግዚአብሔርን ልጆች መገለጥ በናፍቆት ይጠባበቃሉ ይላል። ያ ማለት የእግዚአብሔር ልጆች ተገለጡ የሚባለው ጊፍታቸውን ተግባራዊ ሲያደርጉ ነው። ስለዚህ ጊፍታቸውን ተግባራዊ የሚያደርጉ ሰዎች ይገለጣሉ ብለው ፍጥረታት ሁሉ ይናፍቃሉ። ስለዚህ በእኔ አረዳድ አንድ ሰው በምድር ላይ ያለ አግባብ ሲሞት፣ ያለ ጊዜው ሲሞት ምድር አንድን ስጦታ አጣች ብዬ ነው የምናገረው። ከዚህ የተነሳ በዓለም ላይ ያለው ጦርነት የሚፈጀውን ሕዝብ ተመልከቱ። በኢትዮጵያ ውስጥ ያሉት ጦርነቶች የሚጨርሱትን ወጣት ተመልከቱ። የሚጨርሱትን ትልልቅ ሰው ተመልከቱ። ያ ማለት ምድሪቱ ስጦታዎችን ብዙ ሚሊየን ስጦታዎችን እያጣች መሆኑን ያመለክታል እና ልናዘን ይገባል ማለት ነው። ጠቃሚ ስጦታዎችን ምድር በማጣቷ ልናዘን ይገባል። ያ ፖለቲካዊ ራሱ ችግር ስላለበት ማለት ነው። ቅድም እንዳልኳችሁ በጊፍታቸው የሚንቀሳቀሱ በጊፍታቸው ስራን የሚሰሩ ሰዎች ፀሐይ ስትጠልቅባቸው ይናደዳሉ። ለምን? ጊዜ ለነሱ ወርቅ ነው፣ በጣም ውድ ነው። አይደክማቸውም በጊፍታቸው እየሰሩ ስለሆነ። ስለዚህ ሰዓት ሲያልቅባቸው ይህን ስራ ሳልጨርስ እንዲህ አይነቱን ጠቃሚ ስራ ሳልጨርስ ብለው በጣም ያስባሉ። ደስ አይሰኙም ፀሐይ ስትጠልቅ ራሱ። ቀደም እንዳልኳቸውም ምግብ መብላት አለመብላታቸውን እንኳን አያስታውሱም በወርካቸው ውስጥ በጊፍታቸው ውስጥ እስካሉ ድረስ እነዚህ ሰዎች። Employment means somebody else controls you. Deployment means you release what is inside of you. አያችሁ፣ ጆብ እና ወርክ፣ ጆብ ከኤምፕሎይመንት ጋር፣ ወርክ ደግሞ ከዲፕሎይመንት ጋር የተያዙ ነገሮች ናቸው። ጆብ
ከስኪል ጋር ወርክ ደግሞ ከጊፍት ጋር እንደተያያዙት ሁሉ ጆብ ከኤምፕሎይመንት ጋር ጆብ ውስጥ ነኝ ካላችሁ ተቀጥሬ ነው የምሰራ ማለታችሁ ነው። ወርክ ውስጥ ነኝ ካላችሁ ደግሞ ራሴን በራሴ ቀጥሬ ነው የምሰራ ዲፕሎይመንት ውስጥ ናቸው ያላችሁት ማለታችሁ። ዲፕሎይድ አም ዲፕሎይድ ትላላችሁ። ያ ማለት በቃ እኔ ቀጣሪ ራሴ ነኝ። ስራዬን የምሰራው በራሴ መንገድ፣ በራሴ አእምሮ፣ በራሴ አስተሳሰብ ማንም ሳያዘኝ በዚህ ግባ በዚህ ውጣ ሳይለኝ በራሴ ፍላጎት ነው ትላላችሁ። ያ ዲፕሎይመንት ይባላል። ዲፕሎይድ ስትሆኑ በውስጣችሁ ያለውን ስጦታችሁን ነው ለዚህ ዓለም የምታበረክቱት፣ ትገልጡታላችሁ። እና ጊፍት ምን ያህል ኃይል ትልቅ ኃይል እንዳለው ነው እየነገርኳችሁ ያለሁት። ወይም ደግሞ ወርካችሁ ምን ያህል ታላቅ ኃይል እንዳለው በውስጡ ነው እየነገርኳችሁ ያለሁት። ያ A job is someone paying you to develop yourself. ጆብ ማለት ቀላል እንደው አቀለል የምናየውም ነገር አይደለም። ጆብ ማለት አንድ ሰው መንግስትም ሊሆን ይችላል፣ የግል ድርጅትም ሊሆን ይችላል፣ እየከፈለ ያሰለጥናችኋል ማለት ነው። አስተዋዮች ከሆናችሁ የምትሰለጥኑት ለወርካችሁ ወይም ለጊፍታችሁ ለመዘጋጀት ነው። A job is someone paying you to use your gifts and refine your gift to become better. አሁንም ጆብ ማለት ጆብ የሚባለው ስራ አንድ አካል እየከፈለላችሁ ስጦታችሁን ስታጠሩት ሪፋይን ስታደርጉት የበለጠ ስጦታችሁን ስትጠቀሙበት ማለት ነው ጆብ ማለት። ጆብ ለወርክ የሚያበረክተው አስተዋጽኦ አለ ለማለት ነው። ጆባችሁ ጊፍታችሁ ላይ የሚያመጣው ተጨባጭ ለውጥ አለ ማለት ነው። A job is someone paying you to become more experienced in your own gift. ጆባችሁ አንድ አካል ወይም የቀጠራችሁ አካል የበለጠ በጊፍታችሁ እንድትጠቀሙ የበለጠ ኤክስፒሪየንስድ እንድትሆኑ ከፍሎ ሲያስተምራችሁ ማለት ነው። ወርካችንን ደግሞ ስንመለከት your work being seedful ወደሚለው ስንመጣ your work is your seed። ወርካችን ብዙውን ጊዜ ከውስጥ የተቀመጠ ዘራችን ነው። ለዚህ ነው this is why your work can never be taken from you። ወርክ የሚባለው ስራችን ከኛ ሊወሰድ የማይችለው ለዛ ነው፣ በውስጣችን የተቀመጠ ዘር ስለሆነ ነው። Everyone possesses a seed of guarantee, a seed of greatness. I mean, everyone possesses a seed of greatness. እያንዳንዱ ሰው ውስጥ የታላቅነት ዘር አለ። ያን ሰው ታላቅ የሚያደርገው ትልቅ የሚያደርገው ወደፊት ዘር በውስጡ አለ እያንዳንዱ ሰው። Your seed is your purpose and passion። ዘራችሁ ውስጥ በውስጣችሁ ባለው ዘር ውስጥ ትልቅ ዓላማ አለ፣ ትልቅ ኢንተርናል ዲዛይር አለ፣ ፓሽን አለ። Your seed contains your future። በውስጣችሁ ያለው ዘር ሁል ጊዜ የወደፊታችሁንና
ፍጻሜያችሁን በውስጡ ይዟል። ስለዚህ በውስጣችን የታላቅነት ዘር እንዳለ መገንዘብ አለብን። ትንሽ ሰዎች አይደለንም። የሰው ልጅ አስደናቂ ፍጡር ነው የምለው ብዙ ጊዜ ለዚህ ነው። ለምን? ሲድ ኦፍ ግሬትነስ በውስጡ ስላለ ነው። የታላቅነት ዘር በውስጡ ስላለ ነው። A job is an opportunity for someone to pay you, to prepare you for your work. ጆባችሁ ጆብ የሚባለው ስራችሁ ቀጣሪያችሁ ለወርካችሁ እየከፈለ ሲያዘጋጃችሁ ማለት ነው። በሌላ አባባል ኢንዳይሬክትሊ። እስኪ ተመልከቱ። ሙሴን ውሰዱ ከመጽሐፍ ቅዱስ እንደ ምሳሌ። ሙሴ የአይሁዳዊ ልጅ ነው። የተወለደው ከአይሁዳውያን ቤተሰብ ነው። እድገቱን ስትመለከቱ ግን ቤተ መንግስት ውስጥ ነው። የግብጾችን ጥበብ ሁሉ ተማረ ይላል መጽሐፍ ቅዱስ። ቤተ መንግስት ውስጥ በንጉሱ እልፍኝ ውስጥ ንጉሱ በመሰረታዊ ዩኒቨርሲቲ ውስጥ እየተማረ ነው ያደገው። አያችሁ፣ ንጉሱ ወጪውን ሁሉ እየቻለለት ተማረ፣ አደገ፣ በእውቀት በረታ፣ የግብጾችን ጥበብ ሁሉ ተማረ ይላቸዋል መጽሐፍ ቅዱስ። መጨረሻ ላይ ግን ያን ሁሉ እውቀት ተምሮ መጨረሻ ላይ ወደ ወርኩን ግን አልረሳም። ትልቅ የእግዚአብሔር ሰው ሲሆን ትመለከቱታላችሁ። እስራኤልን ከግብፅ ባርነት ነፃ ሲያወጣ ትመለከታላችሁ። በጥበብ ሲመላለስ ኃይልን ሲገልጥ በፈርዖን ፊት ትመለከቱታላችሁ። አያችሁ፣ መጀመሪያ ግን ጆብ ውስጥ ነው የነበረ፣ በግብፅ ውስጥ እያለ። ከዛ በኋላ ግን ለወርኩ ያ ጆብ፣ ያ ስልጠና፣ ያ እውቀት እንዴት እንዳዘጋጀው ትመለከታላችሁ። ስለዚህ ዶንት ሄት ዩር ጆብስ፣ ዩዝ ጆብ የሚባለው ስራችሁን አትጥሉት፣ ይልቁንም ተጠቀሙበት። ለሌላ ትልቅ ኦፖርቹኒቲ ሊያበቃኝ ይችላል ብላችሁ ኤክስፔክት አድርጉ ጊዜ ጆብ የሚባለውን ስራችሁን አትጥሉት፣ ተጠቀሙበት፣ ጥቅም አገኙበት። ከእርሱ ውስጥ ያለውን ጥቅም በደንብ አድርጋችሁ ያዙ። In every seed there is a forest። እንግዲህ ስለ ሲድ ስናወራ ስለ ዘር፣ በውስጣችን የታላቅነት ዘር አለ ብያለሁ። ስለ ዘር ስናወራ በእያንዳንዱ ዘር ውስጥ ትልቅ ጫካ አለ፣ ወደፊት ስታስቡት ማለት ነው። አንዲት ዘር ነገ ከነገ ወዲያ በጊዜያት ሂደት ውስጥ ጥሩ አፈር ካገኘች፣ ውሃ ካገኘች፣ አየር ካገኘች ነገ ፎሬስት እንደምትሆን፣ ጫካ እንደምትሆን አትጠራጠሩ። በመሰረቱ አንዲት ቅንጣት የምታክል ጤፍ ዘርታችሁ ነገር ግን ዛፍ የምታክል ጤፍ፣ ብዙ የጤፍ ዘሮች ያሉበትን የዛፍ አይነት ቅርጽ ያላትን ጤፍ ነው የምታገኙት። አያችሁ፣ አንዷ ዘር በምን ያህል ዘር እንደተባዛች ተመልከቱ። Your seed is the ideas that will not go away። እንግዲህ ዘር የምንለው ብዙውን ጊዜ
የሚታይ ዘር አይደለም፣ ሀሳብ ነው። አያችሁ፣ በእናንተ ውስጥ ያለ ታላቅ ኃይል ያለው ሀሳብ ነው። በዚህ ዓለም ላይ ትልቁ ነገር ሀሳብ እንደሆነ ልታውቁ ይገባል። ማንኛውንም ነገር ብትወስዱት ያን ነገር ከመሆኑ በፊት በመጀመሪያ ሀሳብ ነበረ። አሁን ወንበር ላይ ተቀምጬ ነው እየተናገርኩ ያለሁት። እኔ የተቀመጥኩበት ወንበር ተደርጎ ከመሰራቱ በፊት በመጀመሪያ በሰሪው አእምሮ ውስጥ ሀሳብ ነበረ። ያን ሀሳብ ያ ሰሪ ዲዛይን አወጣለት፣ ወረቀት ላይ ሳለው። 4 እግር ያለው ወንበር እሰራለሁ ብሎ፣ መደገፊያ ያለው ወንበር እሰራለሁ ብሎ ሳለው። ኮምፒውተር ላይ ዲዛይን አደረገው። በመጨረሻ ላይ እንጨቶችን ገጣጥሞ አስፈላጊ ነገሮችን ገጣጥሞ አሁን የተቀመጥኩበትን አይነት ወንበር አድርጎ ሰራው። መጀመሪያ ግን ሀሳብ ነበረ ያ ወንበር። ብዙ ሰዎች ምን ይላሉ? እግዚአብሔር ለአዳም ወንበርን አልሰጠውም ወይም ጠረጴዛን አልሰጠውም፣ ዛፍን ነው የሰጠው ይላሉ። ያ ማለት ዛፉን ቆርጦ በራሱ አእምሮ በፈጠራ ወንበሩን እና ጠረጴዛውን ፕሮዲውስ እንዲያደርግ እንዲሰራ ለማለት ነው። በቃ እግዚአብሔር መነሻውን ነገር ከሰጣችሁ ከዛ በኋላ ፈጠራ፣ የራሳችሁን ፈጠራ ጨምራችሁበት አዲስ ነገር መፍጠር መቻል አለባችሁ ነው። your seed is your assignment። በውስጣችሁ ያለው የታላቅነት ዘር ተልኳችሁ ነው። በምድር ላይ ስትኖሩ ልትፈጽሙት የሚገባ ፈጣሪ የሰጣችሁ ተልኮ ነው። you are more powerful than the place you work። አያችሁ፣ ከምትሰሩበት መስሪያ ቤት በላይ እናንተ ኃያሎች እንደሆናችሁ ማወቅ አለባችሁ። ስለዚህ በቃ ራሳችሁን ሁልጊዜ እንደ ቅጥረኛ ብቻ አድርጋችሁ አትመልከቱ። የዛ መስሪያ ቤት አገልጋይ ብቻ ብላችሁ ነኝ ብላችሁ ራሳችሁን አታቆዝሙት። በቃ ያ መስሪያ ቤት በእናንተ ውስጥ ምን ያህል ታላቅ ጊፍት እንዳለ፣ ምን ያህል ታላቅ ስጦታ እንዳለ አይገነዘብም፣ አይረዳም። ትልቅ ጊፍት እንዳለ መገንዘብ ያለባችሁ፣ መረዳት ያለባችሁ እናንተ ናችሁ። ከዛም ለሌላውም ማስተማር፣ ለመስሪያ ቤታችሁም ባለስልጣኖች መንገር ያስፈልጋል። አጋጣሚ በመጠቀም በፍቅር በጥበብ ማለት ነው። there is something on the inside that is bigger than your job። አያችሁ፣ ከጆባችሁ ጆብ ከሚባለው ስራችሁም በላይ በውስጣችሁ አንድ የሆነ ታላቅ ነገር አለ። ይህን ማወቅ አለባችሁ። ያም ደግሞ ጊፍታችሁ ነው። your seed determines your natural talents and the world is waiting for it። ዘራችሁ በውስጣችሁ ያለው ዘር ናቹራል ታሌንታችሁን ያመለክታል፣ ይገልጻል። ናቹራል ታሌንት ማለት ጊፍት ማለት ነው በሌላ ቋንቋ። ያን ጊፍታችሁን ወይም ደግሞ ያን የተፈጥሮ ተሰጧችሁን ደግሞ ዓለም ይፈልገዋል፣ ይናፍቀዋል፣ ሊጠቀምበት፣ ሊማርበት ይፈልገዋል። you were born to do something that the world needs። ዓለም የሚናፍቀውን ነገር ለመፈጸም በዚህ ምድር ላይ ነው የተወለዳችሁት፣ የተፈጠራችሁት። በዚህ ምድር ላይ የምትኖሩት በዚህ ዓለም ላይ አንድ ትልቅ ነገርን ፈጽማችሁ ለማለፍ ነው። ወንድሞች እና እህቶች፣ ወገኖች፣
the world needs your seed ይህች ዓለም በእናንተ ውስጥ ያለውን ዘር በእናንተ ውስጥ ያለውን ጊፍት ትናፍቃለች ትፈልጋለች that's why ጥቂቶች በጊፍታቸው በዚህ ምድር ላይ ሲገለጡ በዚህ ዓለም ላይ ሲፈለጉ ገንዘብ ያለው ሁሉ እነሱን ለመናጠቅ ከነሱ ለመማር ይሯሯጣል ዓለም ሁሉ ነገስታት ሳይቀሩ አገሮች ሳይቀሩ በቃ ለየት ያለ ተሰጥኦ ለየት ያለ ዕውቀት ያላቸውን ሰዎች የራሳቸው ለማድረግ ሲታገሉ ታያላችሁ እስኪ ተመልከቱ አውሮፓና አሜሪካን ተመልከቱ በተለይ አሜሪካን ተመልከቱ ከዓለም ዙሪያ ሁሉ ሰዎችን እየመረጠች ነው የምትወስደው ጥሩ ዕውቀት ጥሩ ተሰጥኦ ያላቸውን ሰዎች በቃ በውስጣቸው ጊፍታቸው እየሰራ እንደሆነ ያስተውላሉ ማለት ነው አያችሁ አፍሪካ ደግሞ ልጆቿን በስደት ትገብራለች ወጣቱ ቢሰደድ ደንታ የላቸውም የአፍሪካ መሪዎች ወጣቱ ቢሞት ቢሰቃይ የስቃይን ጥግ ሁሉ ቢያይ ደንታ የላቸውም የአፍሪካ መሪዎች የአውሮፓና የአሜሪካ መሪዎች ግን እውቀት ያለውን ጥበብና ማስተዋል ያለውን ነገ ይጠቅመናል ብለው የሚያስቡትን እየሳቡ ወደ ሀገራቸው ሲያስገቡ ትመለከታላችሁ ያሳዝናል በእርግጥ ይሄ የሚለወጥበት ጊዜ እንደሚመጣ ተስፋ አድርጋለሁ አፍሪካ የራሷን ልጆች በጥበብ በማስተዋል በእንክብካቤ ይዛ አገሮቿን የምታሳድግበት ጊዜ ይመጣል ይህንን እግዚአብሔር ያደርጋል you are born you are not born with the job ከጆብ ጋር አልተወለዳችሁም ስለዚህ ያን ጆብ ከእናንተ ሊወስዱት ይችላሉ ለምን ጆቡ አብሯችሁ አልተወለደም አብሯችሁ የተወለደው ስትወለዱ አብሯችሁ የተወለደው ጊፍታችሁ ነው ብያችኋለሁ ያ ጊፍታችሁ ደግሞ ሁልጊዜ ከእናንተ ጋር ይኖራል ስለዚህ ጆብ ሁልጊዜ የኛ ሆኖ ይኖራል እስከ ለተሞት ብላችሁ አታስቡ ለምን አብሯችሁ አልተወለደማ አብሯችሁ የተወለደው ጊፍታችሁ ነው ሁልጊዜ ከእናንተ ጋር የሚኖረው ጊፍታችሁ ነው you can never lose what you were born with አብሯችሁ የተወለደውን ነገር መቼም ቢሆን ልታጡት አትችሉ ከእናንተ ማንም ሊወስደው አይችልም ሊቀማችሁ ማንም ይችል የለም አእምሯችሁን ማን ይቀማችኋል በቃ ከስራ ሊያባርሯችሁ ይችላሉ በአእምሯችሁ ውስጥ ያለውን ነገር ግን ፈልቅቀው ሊወስዱት አይችሉም ትልቁን አይዲያ በእናንተ ውስጥ ያለውን ትልቅ አይዲያ ግን ከእናንተ ቀምጠው ሊያስቀሩት አይችሉም እና ከእንዲህ አይነት ትልቅ ዘር ጋር ነው የተወለዳችሁት your work is your seed work የሚባለው ስራችሁ ዘራችሁ ነው if you plant a seed it will grow ያን ዘር ብትዘሩት ወይም ብትተክሉት ይበቅላል no matter what they say about the economy the seed will grow ኢኮኖሚው ወደቀ ደህየ ቆረቆዘ በሚባልበት ጊዜ በምድር ላይ የተተከለ ዘር ይሄንን
አባባል አይሰማም። ያድጋል፣ ያብባል፣ ያፈራል። እስኪ ተመልከቱ፣ ድሃ በሚባሉት ሀገሮች ውስጥ ዛፎች ያለምንም ችግር ሲያድጉ ታያቸዋላችሁ፣ አፈርና ውሃ እስካገኙ ድረስ። ለምንድን ነው? የሀገር ደህይቷል፣ ቆርቁዟል እየተባለ ያ ሁሉ ወሬ እየተነዛ ያን ወሬ አይሰሙም እነዛ ዘሮች። በቃ በተፈጥሯቸው እግዚአብሔር የሰጣቸውን ስጦታ ግን ሲገልጡ ታያላችሁ። Seeds will not respect the announcement by the government. መንግስት ሀገሪቱ ወድቃለች፣ እንዲህ ብላለች፣ ወደኋላ እየቀረች ነው ምናምን የሚለውን ነገር እነዛ የተተከሉ ዛፎች ወይም ዘሮች ግን ይህንን እንዲህ አይነቱን አባባል ከቆመም አይቆጥሩት፣ አያከብሩትም፣ ደንታም የላቸውም፣ አይሰሙትም። because the life of the seed is in the seed, not in the announcements. በዛ ዘር ውስጥ ያለው ህይወት በዘሩ ውስጥ ነው ያለው እንጂ መንግስታት በሚናገሩት ቃላት ውስጥ አይደለም ያለው። ስለዚህ ዘር ሁልጊዜ ኃይል አለው። ዘራችሁ ደግሞ በውስጣችሁ የሚገኘው ትልቅ አይዲያ ነው፣ ትልቅ ሀሳብ ነው። Seeds are never in recession. አያችሁ፣ ዘሮች ሁልጊዜ እድገታቸውን አያቆሙም። ዘር እድገቱን ይቀጥላል፣ ወደኋላ አይሉም። ይበቅላሉ፣ ያፈራሉ፣ ያብባሉ፣ ያፈራሉ። ከዛ በኋላ ዘራቸውን ብዙ ዘር ከአንድ ዘር ብዙ ዘር በመስጠት ሰዎችን ያስደስታሉ፣ ዓለምን ያስደስታሉ። Recession is in the economy, not inside of your body. ያው ኢኮኖሚው ሪሴስ አደረገ ይባላል። እድገቱን አቋረጠ፣ አቆመ፣ ወደኋላ ዘቀዘቀ ይባላል ብዙ ጊዜ ሰዎች በሚያወሩት ቋንቋ ውስጥ። እንዲህ አይነቱ ቋንቋ በኢኮኖሚ ውስጥ እንጂ በእናንተ ሰውነት ውስጥ የለም። ልትፈቅዱለትም አይገባም እንዲኖር። Your body has a gift that is more powerful than the recession. ከዛ ሪሴሽንም በላይ ታላቅ ኃይል ያለው ነገር፣ ያም ጊፍት የሚባለው ነገር በእናንተ ሰውነት ውስጥ ስላለ ነው። ያበሲድ ስለዚህ ዘር በውስጣችሁ አለ፣ ታላቅ ዘር። ያም ጊፍት ይባላል፣ ስጦታ ይባላል። ያ ጊፍት በእናንተ ውስጥ ነው ያለው። ከውጭ ልትፈልጉት አይገባም። ከውጭ ፈልጋችሁም ልታገኙት አትችሉም። አብዛኛው የሰው ልጅ ታላቅነት ምንጩ፣ የሰው ልጅ እድገት ምንጩ ከውጭ ሳይሆን የሚገኘው ከውስጥ ነው። ይህንን አስተውሉ። ለምን? ግሬት አይዲያ ሁልጊዜ ውስጣችሁ ነው ያለ። እናንተን ሊለውጥ የሚችል፣ ዓለምን ሊለውጥ የሚችለው ታላቁ ሀሳብ በእናንተ ውስጥ ነው ያለ። በመማር ላታገኙት ትችላላችሁ። በመማር የምታገኙት እውቀት ይኖራል። ነገር ግን በውስጣችሁ ካለው እውቀት አይበልጥም። No matter how much revelation you get from anywhere, don't resign from your job. Stay on your job. የፈለገው መገለጥ ብታገኙ፣ እግዚአብሔር እንዲህ ብሎኛል፣ እንዲህ ገልጦልኛል፣ በቃ ጆቤን መተው አለብኝ ብላችሁ አታስቡ። ጆባችሁ ውስጥ ቆዩ። but you start working on your dream after you get off. ነገር ግን ከዛ ጆብ በኃይል ካስለቀቋችሁ፣ ካስወጧችሁ ግን ጊፍታችሁን ተጠቅማችሁ
ታላቅነታችሁን ግለጡ። ስለዚህ ጆባችሁን አትልቀቁ። ጆብ የሚባለውን ስራችሁን ሳትለቁ ጊፍታችሁን በትርፍ ጊዜያችሁ ኤክሰርሳይዝ ማድረግና ማሳደግን ግን ተለማመዱ። ተስዋይ አንዳንድ አስተዋይ ሰዎች በመንግስት ቤት ወይም ደግሞ በግል ቤት ተቀጥረው እየሰሩ በትርፍ ጊዜያቸው ደግሞ በቤተሰባቸው በኩል በወንድም በእህት በሚስታቸው በኩል ደግሞ ሌላ ቢዝነስ የግል ቢዝነስን ይጀምራሉ። አያችሁ፣ ጆባቸው ላይ ያሉ ወርክ ደግሞ ከቤታቸው ውስጥ ደግሞ ሌላ ወርክ። ስለዚህ ሁለት ነገሮችን መያዛቸው እንደውም የሚመከረው ነገር ልንገራችሁ አይደል? ጆባችሁን እንደያዛችሁ ወርክንም ጎን ለጎን እንድታስኬዱ ነው የሚመከረው ነገር። መጽሐፍ ቅዱስም የሚመክረው ያንን ነው። You always have what you were born with. አብራችሁ የተወለደው ነገር ምንጊዜም ከእናንተ ጋር አይለይም። You are not born with a skill. ከስኪል ጋር አልተወለዳችሁም። ስኪልን ግን ተምራችሁታል፣ በትምህርት አግኝታችሁታል ማለት ነው። But you are born with a gift. ከስጦታ ጋር ግን ተወልዳችኋል። እና ጆባችሁን ከእናንተ በሚቀሟችሁ ጊዜ፣ ከስራ በሚያባረሯችሁ ጊዜ ጊፍታችሁን ግን ሊነጥቃችሁ የሚችል ኃይል የለም። And this is the time of crisis. You have to live beyond crisis using your gift. በዓለም ደረጃ በሰው ቋንቋ በኢትዮጵያም ደረጃ በአሁኑ ሰዓት የክራይሲስ ሰዓት ነው። በሰው ቋንቋ ነው። በእግዚአብሔር ቋንቋ ክራይሲስ የሚባል ነገር የለም። በሰው ቋንቋ ግን አሁን የክራይሲስ ሰዓት ነው፣ የውድቀት ሰዓት ነው፣ የኪሳራ ሰዓት ነው። ነገር ግን ትልቅ ጊፍት በእናንተ ውስጥ ስላለ ከዚህ ክራይሲስ በላይ ሆናችሁ መኖርን ተለማመዱ። You were born with a seed. ከዘር ጋር ተወልዳችኋል፣ ከጊፍት ጋር ተወልዳችኋል። You don't go looking for your gift. You are born with it. ጊፍታችሁን ከእናንተ ውጭ ዓለምን እየዞራችሁ አትፈልጉት። በቃ አብሯችሁ የተወለደ ነው፣ ከእናንተ ውስጥ ነው ያለው፣ በእናንተ ውስጥ እንዳለ ተረዱ። ከውጭ አይደለም የምትፈልጉት ጊፍታችሁ። The key to your life is discovering and developing and serving your seed gift. ትልቁ የህይወት ቁልፍ የሚባለው ነገር በእናንተ ውስጥ ያለውን ጊፍታችሁን በመጀመሪያ ዲስከቨር ማድረግ፣ ፈልጎ ማግኘት፣ በሁለተኛ ደረጃ ማሳደግ፣ ከዛ በኋላ ያን ጊፍታችሁን ተጠቅማችሁ ዓለምን ማገልገል ነው። It is important to be employed so that you can learn some things you can't learn without that relationship. ተቀጥሮ መስራትንም እንደ ቀላል ነገር አትዩት። ተቀጥሮ መስራትም ትልቅ ነገር ነው። ምክንያቱም ተቀጥራችሁ ስትሰሩ ነገ ለጊፍታችሁ የሚያገለግል ጠቃሚ ትልልቅ ትምህርቶችን ልታገኙ እንደምትችሉ አትርሱ። በመንግስት ስራ ውስጥ ያለፈ ሰው ነገ የግሉን ነገር ሲጀምር በቃ ማኔጅ ማድረግ አያዳግተውም። ለምን? ተምሯላ፣ ኦልሬዲ ሰልጥኗላ። በመንግስት መስሪያ ቤት ውስጥ አሰራሩን ያውቃል በስነ ስርዓት። ስለዚህ ተቀጥሮ መስራትንም እንደቀላል ነገር አትዩት። but it is important also to deploy yourself so that you can become protected from in case they take their job. ነገር ግን በውስጣችሁ ያለውን ጊፍት
ደግሞ ራሳችሁን በራሳችሁ ቀጥራችሁ መለማመድን አትርሱ። ምክንያቱም መንግስትም ይሆን ግለሰቦች የሰጧችሁን ስራ አንድ ቀን ሊነጥቋችሁ ስለሚችሉ ነው ማለቴ ነው። ሪቱሊንግ ኦር ሪኢንጂነሪንግ ኦፍ ዩር ስኪልስ አያቸው። ኢፍ ዩር ባንከር ለምሳሌ ሪቱል ማድረግ ማለት ምን ማለት ነው? ወይም ሪኢንጂነሪንግ ማለት ምን ማለት ነው? ስኪላችሁን አብዙት፣ ብዙ አድርጉት። በአንድ አይነት ስኪል ብቻ አትኖሩ። ለምሳሌ ባንከር የሆነ ሰው፣ የባንክ ሰራተኛ የሆነ ሰው የባንኩ ሴክተር ቢከስር እና ሰራተኞቹን ቢበትን ያ ባንከር ሌላ ስኪል እስከሌለው ድረስ ስራ ፈት ሆነ ማለት ነው። ወይም ስጦታውን የማያውቅ እስከሆነ ድረስ ስራ ፈት ሆነ ማለት ነው። አያችሁ። ስለዚህ በጆብ ዓለም ውስጥ 2-3 አይነት አማራጭ ስኪሎችን ማዳበር መያዝ ደግሞ አስተዋይነት እንደሆነ ልትረዱ ይገባል። you have to learn to have new skills. don't put your eggs in one basket ይላሉ ፈረንጆች። እንቁላሎቻችሁን በአንድ ቅርጫት ውስጥ አታስቀምጧቸው። ያ ማለት የተለያዩ አማራጭ ስኪሎችን ያዙ ለማለት ነው። አካውንታንት ብቻ አትሁኑ። ማኔጅመንትም ተማሩ፣ ኢኮኖሚክስንም አጥኑ ለማለት ነው። ሶሲዮሎጂስትም ሁኑ ለማለት ነው። አያችሁ፣ በተለያየ ፊልድ ስልጠናን ውሰዱ። አንዱ ፌል ሲያደርግ አንደኛው ጋር ሄዳችሁ ስራ መስራት ትችላላችሁ ለማለት ነው። ከጆብ አንጻር ነው አሁን እየነገርኳችሁ ያለሁት። because when you put yourself in one skill you will be useless when they don't need that no more. Diversify your skill so you will always be needed. እና በስኪላችሁ ውስጥ አንድ ስኪል ብቻ የሞጠኝ ብላችሁ በምትይዙበት ጊዜ ያ ስኪል አንድ ወቅት ተፈላጊነት በማይኖርበት ጊዜ ልትጎዱ ስለምትችሉ የተለያዩ ስኪሎችንም ልታዳብሩና ልታሳድጉ የተለያዩ ስልጠናዎችን ልትወስዱ ይገባል ለማለት ነው። እንግዲህ ወገኖች በአጠቃላይ እስካሁን ድረስ የነገርኳችሁ ነገር የሰው ልጅ ስጦታ አብሮት የተወለደ ስኪልን ደግሞ በምድር ላይ ሲኖር ያሳደገ፣ ከትምህርት ያገኘ፣ ከልምድ ያገኘ ትልቅ ፍጡር ነው። የሰው ልጅ የሚወድቅ ፍጡር አይደለም። የሰው ልጅ አስደናቂ ፍጡር ነው። አስደናቂነቱን በዚህ ምድር ላይ የሚያረጋግጠው ግን በተለይ በውስጡ ጊፍት እንዳለ ሲረዳ፣ ያን ጊፍቱን ዲስከቨር ሲያደርገው፣ ፈልጎ ሲያገኘው፣ ያን ጊፍቱን ፕራክቲስ ሲያደርገው፣ ሲለማመደው፣ ሲሰራበት፣ ሲኖርበት ለዚች ምድርም ያን ስጦታውን ተጠቅሞ ትልቅ ነገርን ጥሎ ሲያልፍ እንደሆነ ነው እስካሁን እየገለጽኩ የመጣሁት። እስካሁን ስላዳመጣችሁኝ እጅግ አድርጌ አመሰግናችኋለሁ። በሰላም እደሩ። መልካም ሌሊት። አሁን ከሌሊቱ 8 ሰዓት ከ50 ደቂቃ ነው በኢትዮጵያውያን አቆጣጠር። ታንኪዩ